ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ መጋቢት 9 2017 ዓመተ ምህረት እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖትስ አላረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌደራል ፖሊስ ስለሚጠብቀው የፌደራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው። እንግዲህ እኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል፣ ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። ምናልባት የትግራይ ጊዜያዊ አስተዳደርን ፕሬዝዳንትነት ለነ ዶክተር ደብረጽዮን ቢሰጥ በአንድ በኩል እንዲህ ያንን ነገር ለመመለስ ጥሩ ሊሆን ይችላል ብዬ አምናለሁ። ስልጣኑን ሰጣቸው እንጂ መቀሌን ጭምር ብትወስድባቸው ብዙ የሚያስቡ አይመስለኝም። አንዳንዴ ለስልጣን ካላቸው ፍቅር ምን ላይ ሆነው ስልጣኑን ይዛሉ የሚል ጥያቄ ሊነሳ ይችላል። እርግጥ ምክንያቱም ለዚህ በእርግጠኝነት ይህን በድፍረት የሚያስቸግረው አሁን ተፈናቃይ የሚባለው ነገር በብዛት እያወሩ አቶ ጌታቸው ትላንት ቃለ ምልልሱ ላይ ያነሱት ነገር ምንድን ነው? ከፌዴራል መንግስት ጋር ባለስልጣናት ጋር ስንወያይ የኢትዮጵያ ፌደራል መንግስት ባለስልጣናት ተፈናቃዮቹ እንዳይመለሱ ምክንያት የሆናችሁት እናንተ ናችሁ ብለው ሲናገሩ፣ ጠቅላይ ሚኒስትሩም ፊልድ ማርሻልም ሲናገሩ፣ ዶክተር ደብረጽዮን መልስ አልሰጡም። ጀነራል ታደሰ ወረደ መልስ አልሰጡም። እኔም ፍላጎት አልነበረኝም። ሶስታችንም ስለ ተፈናቃዮቹ አለመመለስ ምክንያት እናንተ ናችሁ ስንባል አንዳችንም መልስ አልሰጠንም ብለው አቶ ጌታቸው የተናገሩት። በኢትዮጵያ መንግስትና በህወሓት መካከል አለመተማመኑ እየጨመረ መምጣቱም ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በሕክምና አሳበው ወደ አውሮፓ በመጓዝ ከኤርትራና ከግብጽ ተወካዮች ጋር ስለመገናኘታቸው የኢትዮጵያ መንግስት መረጃዎች እንዳለው ስማቸው እንዲጠቀስ ያልፈለጉ አንድ የመንግስት ኃላፊ ለሉዓላዊ ሚዲያም ገልጸዋል። ተገናኝቷል የሚለውን መረጃም የካቲት 29 2016 ሉዓላዊ ላይ ዘግበን ነበር። ያው የቲፒኤልኤፍ ሰዎች ምናምን ፌደራል መንግስቱ የሆነ ነገር ስላሰበ ምናምን የሚል ትንሽ ጫጫታ ፈጥረው ነበር። ዛሬ ላይ ምን እንደሚሰማቸው አላውቅም። ሌሎች መረጃዎችን በተመሳሳይ የቅርብ ጊዜ መረጃዎችን በዛ መልክ መግለጽ የምንችልባቸው ሁኔታዎች አሉ። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን ለነ ዶክተር ደብረጽዮን መስጠት ትግራይ ውስጥ የሸፈተው ቡድን ሽፍትነቱን ህጋዊነት ሰጥቶ የፈቀደውና የፈለገውን ነገር እንዲያደርግ እድል የሚያበረታለት ነው የሚሆነው። ስለዚህ አይሆናል ብዬ አልጠብቅም። እንዳልኩት የአቶ ጌታቸውም መቀጠል ደግሞ ለነሱ ጥቅም ነው። ከምን አንጻር? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን እንዳልተነሱ አስታወቁ። የጊዜያዊ አስተዳደሩ የስልጣን ዘመን በማብቃቱ በቀጣይ ሁኔታ ላይ ከፌዴራል መንግስት ጋር እየተነጋገሩ መሆናቸውንም ገልጸዋል። ከክልሉ ሸሽተው ወጡ መባሉን ያስተባበሉት አቶ ጌታቸው ረዳም ወደ አውሮፕላን ማረፊያ ሲጓዙ ግን ኬላ ላይ ሊገቷቸው እንደሞከሩ አመልክተዋል። አውሮፕላን ማረፊያ ከገቡም በኋላ እንደተከታተሏቸው ትናንት ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ አብራርተዋል። አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላውቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ። አይ ማጣራት እንፈልጋለን የፕሬዝደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰው የመስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብረው የነበረው ወጣት የሰራዊት ኃላፊ ይመስለኛል። ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት
እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖቲስ አላረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌደራል ፖሊስ ስለሚጠብቀው የፌደራል ፖሊስን ጥሶ መግባት አይችልም፣ ወይ ወደ ግጭት ይገባል ማለት ነው። ግን እኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል፣ ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። አሁንም በስልጣን ላይ እንደሚገኙ የገለጹትና ማህተም አላስረከብኩኝም በማለት የምጽት ምላሽ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በስልጣን ዘመናቸው ለትግራይ ወጣት ነፃነትን በመስጠት ይህንንም በማላመድ አስተዋጽኦ ማድረጋቸውን አመልክተዋል። ይህም ወጣት ከእንግዲህ ነፃነቱን አሳልፎ ሊሰጥ እንደማይችልም አስገንዝበዋል። እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተምም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይም የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዚደንት እንደሆንኩ ነው የማውቀው። ይህ ጉዳይ ያን ያክል ብዙ ሊያጨቃጨቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው፣ እስካሁን ማህተሙ በእጄ ነው ያለው ነው ማለት ነው። ለፌዴራሉ መንግስት ጥሪ ያቀረብኩት በውስጥ ልዩነታችን ጣልቃ እንዲገባ ሳይሆን በኢትዮጵያና ኤርትራ ድንበር እንዲሰማራ ነው ያሉት አቶ ጌታቸው ረዳ፣ ይህም ኤርትራ ላይ ተመርኩዘው ችግር የሚያባብሱ ወገኖች ከድርጊታቸው እንዲታቀቡ ያስችላቸዋል በማለት ጭምር እንደሆነም አመልክተዋል። ትልቁ ጥረቴ ትግራይ የጦር ሜዳ እንዳትሆን ነው ያሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ከኤርትራ ጋር የሚሰሩ የህወሓት የፖለቲካ መሪዎችና ወታደራዊ አዛዦች እንዳሉ የተጨበጠ መረጃ እንዳላቸውም አመልክተዋል። መረጃው ምንጭ ከኔ በፊት ሌላም ሰው ስለሆነ ነው፣ የፌዴራል መንግስትም አይደለም። እንደዚህ አይነት እንቅስቃሴዎች እንድናስቆም እኮ ሌሎች ከኔ አንጻር የተሰለፉ የቲፒኤልኤፍ አንጃ ሰዎችም ይነገራቸዋል። እነሱ ሽምጥጥ አድርገው ይክዳሉ። እኔ ቢያንስ ኮራቦሬት እያደረኩ በመጣሁት ልክ ኦኬ፣ እነዚህ ነገሮች እውነት ወደ እውነትነት እያደሉ እንደመጡ እያየሁ መጥቻለሁ። አሁን ግን በማያጠራጥር ሁኔታ እርግጠኛ የሆንኩበት ደረጃ ላይ ደርሻለሁ፣ የጥቂት ሰዎችን በሚመለከት። ይህ በእንዲህ እንዳለም ስለ ትግራይ ዝም አንልም የሚል እንቅስቃሴ መጀመሩ የተገለጸ ሲሆን ይህ እንቅስቃሴ የፊታችን እሑድ በውጭ ሀገር ከሚኖሩ የትግራይ ተወላጆች ጋር ለመወያየት መርሃ ግብር መያዙ ታውቋል። ሌተና ጀነራል ጻድቃን ገብረትንሳኤና ፕሮፌሰር መድኃኔ ታደሰ በእንግድነት የሚገኙበት የውይይት መድረክ የፊታችን እሑድ በዙም እንደሚካሄድም ተመልክቷል። የአሜሪካ 47ኛው ፕሬዝዳንት ዶናልድ ትራምፕ ህገወጥ ስደተኞችን ከአሜሪካ ለማባረር በጀመሩት ዘመቻ በአሜሪካ ዩኒቨርሲቲ መምህርና የኩላሊት ህመም ከፍተኛ ስፔሻሊስት ወደ ሀገራቸው መባረራቸውን ኒውዮርክ ታይምስ ዘገበ። ፕሮፌሰሩ አሜሪካ መቆየት የሚያስችል ቪዛ እያላቸው ወደ ሀገራቸው መባረራቸውም ተመልክቷል። የሊባኖስ ዜጋ የሆኑትና ለከፍተኛ ባለሙያዎች የሚሰጠውን የኤች1ቢ ቪዛ በማግኘት በአሜሪካ ብራውን ዩኒቨርሲቲ ሜዲካል ስኩል መምህር እንዲሁም የኩላሊት ነቅለ ተከላ ስፔሻሊስት የሆኑት ሊባኖሳዊቷ ዶክተር ራሻ አልዋይ በቁጥጥር ስር የዋሉት ባለፈው ሐሙስ ሲሆን ወደ ሀገራቸው መባረራቸውም ተመልክቷል። ባለፈው ወር ወደ ሀገራቸው ሊባኖስ ቤተ ዘመዶቻቸውን ለመጎብኘት የሄዱት የ34 ዓመቷ ፕሮፌሰር ራሻ አልዋይ ሐሙስ ዕለት ከሀገራቸው ተመልሰው አሜሪካ ሲደርሱ አውሮፕላን ማረፊያ ውስጥ በቁጥጥር ስር ከዋሉ በኋላም ከ36 ሰዓታት በኋላ መባረራቸውን ከኒውዮርክ ታይምስ ዘገባ መረዳት ተችሏል። ኒውዮርክ ታይምስ በዘገባው እንዳመለከተው ወደ አሜሪካ ዜጎቻቸው እንዳይገቡ እገዳ ከጣለባቸው ሀገራት ውስጥ ሊባኖስ እንደሌለችበትም አስታውሷል። ኒውዮርክ ታይምስ ባለፈው ሳምንት መጨረሻ ይፋ ያደረገው ወደ አሜሪካ እንዳይገቡ እገዳ የጣለባቸው ሀገራት ዝርዝር ውሳኔ ያላገኘ ገና በረቂቅ ደረጃ ላይ የተቀመጠ መሆኑንም አመልክቷል። በረቂቅ ደረጃ የቀረበው እገዳ የሚጣልባቸው በጠቅላላ 43 ሀገራት ሲሆኑ ከእነዚህ ውስጥ 11 ሀገራት በማናቸውም ሁኔታ ዜጎቻቸው አሜሪካ እንዳይገቡ እገዳ የጣለባቸውና ቀይ ምልክት የተሰጣቸው እንደሆነም ተመልክቷል። ሙሉ እገዳ ከተጣለባቸው ከእነዚህ 11 ሀገራት ውስጥ ከምስራቅ አፍሪካ፣ ሶማሊያና ሱዳን ይገኙበታል። ብርቱካናማ ቀለም የተሰጣቸውና በሁለተኛ ደረጃ የተቀመጡት በከፍተኛ ደረጃ የቪዛ ቁጥጥር የሚደረግባቸው በሚል የተዘረዘሩ 10 ሀገራት ሲሆኑ ከምስራቅ አፍሪካ በዚህ ዝርዝር ውስጥ ኤርትራ ተካታለች። በዚህ ዝርዝር ውስጥ የተካተቱ 10 ሀገራት ዜጎች ውስጥ ከፍተኛ ንግድ ሰዎች ሊፈቀድላቸው እንደሚችል፣ ነገር ግን በስደተኝነት ወይም በቱሪስት ቪዛ መግባት እንደሚከለከል ከኒውዮርክ ታይምስ ዘገባ መረዳት ተችሏል። ሌሎቹ 22 ሀገራት ደግሞ በቢጫ የተዘረዘሩ ሲሆን እነዚህ ሀገራት በ60 ቀናት ውስጥ በጸጥታና መሰል ጉዳዮችን እንዲያጠሩ እንደሚጠበቅ
ተመልክቷል። በተቀመጠው ጊዜ ገደብ ውስጥ ከጸጥታና ከዜግነትና መሰል ጉዳዮች ጋር በተያያዘ የሚነሱ ጉዳዮችን ካጠሩ እገዳው እንደማይመለከታቸው፣ ካላጠሩ ደግሞ ወደ ቀዩም ሆነ ወደ ብርቱካናማው ምድብ ሊሄዱ እንደሚችሉ በሪፖርቱ ተዘርዝሯል። በዚህ ዝርዝር ውስጥ ከምስራቅ አፍሪካ የተጠቀሰ ሀገር የለም። 43ቱን ሀገራት በምድብ ከፋፍሎ የያዘው ረቂቅ ወደ ዋይት ሀውስ ከተላከ ሳምንታት ማስቆጠሩ የተገለጸ ሲሆን ዋይት ሀውስ ላይ ማሻሻያ ሊደረግበት እንደሚችልም ከኒውዮርክ ታይምስ ዘገባ መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትግራይ ያለውን ሁኔታ በተመለከተ በትናንትናው ዕለት አቶ ጌታቸው ረዳ ከሬት ሚዲያም ጋር ቃለ ምልልስ አድርገዋል። በሌላም በኩል ትግራይ ውስጥ ባለፈው ሳምንት የነበረው በተለይ ሳምንቱ አጋማሽ ባለፈው የነበረው ውጥረት የተወሰነ ረገብ ያለበት ሁኔታ እንዳለም በተለያየ መንገድ ይገለጻል። ነገር ግን የሸቀጦች ዋጋ ላይ ያለው ውድነት አሁንም መቀጠሉን የሚገልጹ መረጃዎች ናቸው የተለያየ መንገድ እየወጡ ያሉት። ምናልባት ባለፈው ሳምንት መጨረሻም የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከኃላፊነታቸው መነሳታቸውን በተመለከተ መረጃዎች ተሰራጭተው ነበር። ያው በትናንት ዘገባችን ላይ በግልጽ አመልክተናል። ከሁለቱም ወገን እንዲሁም ደግሞ ከኢትዮጵያ ፌዴራል መንግስትም ከዶክተር ደብረጽዮን ቡድንም ከአቶ ጌታቸው ቡድንም እንደገናም ደግሞ የክልሉ ምክትል ፕሬዝዳንት ከሆኑት ከጀነራል ታደሰ ወረደም ከሁሉም ወገን የተሰጠ ማስተባበያም ማረጋገጫም የለም። ባለው ሁኔታም ያን የሚያረጋግጥ ነገር የለም። ነገር ግን መረጃውን ቀደም ብለው ያሰራጩት የዶክተር ደብረጽዮን ደጋፊዎች ናቸው። ዶክተር ደብረጽዮን አዲስ አበባ ስለገቡ ከነዚህ ሰዎች ጋር ቅርበትም ስላላቸው መረጃው በተወሰነ ደረጃ እውነት ነው ብለው የተጋመኑ ሰዎች በዛ ደረጃ መረጃውን የተቀባበሉት ይመስለኛል። በሌላ በኩል ከሌላ ምንጭ አግኝተው ከሆነ አላቅም። ነገር ግን ያሉት እውነታዎች ያንን የሚያንጸባርቁ አልነበሩም። አሁንም አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ፕሬዝዳንት አሁንም እኔ ነኝ በማለት ትናንትና መግለጫ ሰጥተዋል። በዚሁ መግለጫቸው ላይ እንግዲህ የስልጣን ዘመናቸው ማብቃቱንም ደግሞ አረጋግጠዋል። ጊዜ አስተዳደሩ ለ2 ዓመት እንደተቋቋመና የ2 ዓመቱ የፊታችን መጋቢት 15 ማለትም ከ3 ቀናት በኋላ የሚያበቃ ነው። ከዛሬ 9 ነው፣ ከ6 ቀናት በኋላ የሚያበቃ ነው የሚሆነው። ስለዚህ ከዛ በኋላ ፕሬዝዳንት አዲስ ይሰየማል ወይንስ አዲስ ፕሬዝዳንት መሰየም ብቻ ሳይሆን ያለው አወቃቀር እንደገና እንዲበወዝ ይደረጋል? ደጋግመው እነ ዶክተር ደብረጽዮን የሚያነሱት ነገር 51 በመቶ የሚባለው ነገር በፕሪቶሪያ ስምምነት በየትኛውም ነገር ውስጥ የሌለ እዛው መቀሌ ትግራይ ውስጥ ተሰባስበው ራሳቸው የወሰኑት ነገር መሆኑን አቶ ጌታቸው ግልጽ አድርጓል። ስለዚህ ቲፒኤልኤፍ 51 በመቶ አለኝ ሊቀመንበርነት ወይ ደግሞ ፕሬዝዳንትነት ይገባኛል የሚለውን ነገር በተመለከተ ያን በህግ በየትኛው መንገድ ማረጋገጥ የሚችልበት ነገር የለምና ስለዚህ ትግራይ ጊዜያዊ አስተዳደር ፕሬዝዳንትን ቢፈልጉ ከዲያስፖራ መጥተው መሾም እንዳይሾሙ የሚከለክል ምንም ነገር የለም። ያለዛም ደግሞ የቀድሞ የቲፒኤልኤፍ ሰዎችንም አምጥቶ ፕሬዝዳንት ማድረግ የሚከለክል ነገር የለም። ከብልጽግናም ውስጥ ያሉት ቲፒኤልኤፍ ሰዎችን ወስዶ ማድረግ የሚከለክል ነገር የለም። ስለዚህ አወቃቀሩን አጠቃላይ አሰራሩን በተመለከተ የተወሰኑ ማስተካከያዎች ሊኖሩ ይችላሉ ተብሎ ይጠበቃል። አቶ ጌታቸው ይቀጥላሉ አይቀጥሉም? እንግዲህ በቀጣዮቹ ቀናት በሚደረገው ነገር ማየት የሚቻል ነገር ይመስለኛል። ምናልባትም እስካሁን የመጡበት መንገድ ላይ ያው በ2 ዓመት ከባድ ጊዜ ነው። አላሰራ እንዳሏቸው ይታወቃል። አላሰራ ማለት ብቻ ሳይሆን ደግሞ አላሰራ ያሉትን ሰዎች በህግ ደግሞ ስርዓት ማስከበር እንዳይችሉ ደግሞ የታጠቁትም ደግሞ ያው የረባሹ ቡድን አካል መሆናቸውን በአደባባይ ተረጋግጧል። ስለዚህ እንዲህ ባለበት ሁኔታ ውስጥ እንዴት ነው ትግራይ ውስጥ ያለው ሁኔታ በህግና በስርዓት ማስኬድ የሚቻል የሚለው ነገር ላይ በደንብ ከፌደራል መንግስቱ ጋር ቁጭ ብለው ተነጋግረው ምናልባትም ይሄ ነገር ምንድነው የትግራይ ጉዳይ የቲፒኤልኤፍ ወይ ደግሞ እዛ ያሉ ተቃዋሚዎች ጉዳይ ብቻ ሳይሆን ከቀደም ሲል በዚህ በህወሓት ውስጥ ያለፈው ህወሓት የሚባለው ቡድን ውስጥ ዋና ተዋናይ የነበሩ ሰዎችን ማሳተፍ ነው። ምናልባት ስልጣን ባይጋሩ እንኳን
በአጠቃላይ ክልል ውስጥ ካለው ሁኔታ ጋር በተያዘ እንደ እናቱ ገብሩ አስራትን ሌሎችንም ሂደት ውስጥ አስገብቶ ምን ይሻላል፣ መፍትሄው ምንድን ነው፣ ጊዜ አስተዳደሩ በምን መልክ ይዋቀር የሚለው ነገር ላይ እነሱንም ጭምር መሳተፍ እሳቸው አሁን አቶ ገብሩ በአረናም በኩል መሳተፍ ይችላሉ። ወይዘሮ አረጋሽም በአረና በኩል መሳተፍ ይችላሉ። እንደነዚህ አይነት ሰዎችንም ማካተትና ለራሱ ለእንትኑ ለጊዜ አስተዳደሩ የተወሰነ ግብአት ሊሆኑ የሚችሉ ሰዎች ስለሆኑ እዛም ላይ አስተዋጽኦ ማድረጉ ተገቢ ይመስለኛል። ከዛ ውጭ ይሄ የዶክተር ደብረጽዮን ቡድን ስልጣኑን ለምን እንደሚፈልግ በተለያየ መንገድ እንግዲህ እየተሰማም ስለሆነ ይህንን ግምት ውስጥ ያስገቡ የጥንቃቄ እርምጃዎች ደግሞ ከመንግስት ከፌዴራል መንግስቱም እንደገናም ትግራይ ውስጥ ሰላምና መረጋጋት እንዲመጣ የሚፈልጉ አካላትም ጭምር ኃላፊነታቸው መወጣት አለባቸው ብዬ አምናለሁ። ከዚሁ ከአቶ ጌታቸው የትናንት መግለጫ ጋር ተያይዞ በተወሰነ ደረጃ በተደጋጋሚ በሉዓላዊም ላይ ተንጠቅሶ የነበረው ምናልባት የመጀመሪያው የካቲት 29 2016 የዛሬ ከአንድ ዓመት በፊት የህወሓት ሰዎች ከኤርትራ ጋር ግንኙነት እያደረጉ ነው በሚል የመጀመሪያው መረጃም በሉዓላዊ በኩል ነበር የወጣው። ኢትዮጵያ መንግስትና በህወሓት መካከል አለመተማመኑ እየጨመረ መምጣቱም ተሰምቷል። የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በሕክምና አሳበው ወደ አውሮፓ በመጓዝ ከኤርትራና ከግብፅ ተወካዮች ጋር ስለመገናኘታቸው የኢትዮጵያ መንግስት መረጃዎች እንዳለው ስማቸው እንዲጠቀስ ያልፈለጉ አንድ የመንግስት ኃላፊ ለሉዓላዊ ሚዲያም ገልጸዋል። አቶ ጌታቸው ከኤርትራ ባልና ከግብፅ ባለስልጣናት ጋር ለሕክምና በሚል አውሮፓ በመሄድ ከእነሱ ጋር ግንኙነት አደረጉ የሚል ዜና ሲወጣ በጣም ትንሽ ጫጫታ ነበር። ዛሬ ሐሙስ ዕለት አቶ ጌታቸው እኔም ግንኙነት አደርግ ነበር የሚለውን በይፋ አዲስ አበባ በሰጡት መግለጫ አረጋገጡ። ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ትላንትና ደግሞ እስካለፈው ነሐሴ ድረስ በእኔም በኩል ግንኙነት ነበር የሚለውን ደግሞ እንደገና አጠናከሩ። ይህን ማነሳው መረጃን በሆነ ጉዳይ ላይ ቲፒኤልኤፍ ወይ ደግሞ የሆነ ቡድን የሆነ ኃይል ለሀገር አይጠቅምም፣ በተለያየ መንገድ ጎጂ ነው፣ የተወሰነ ኋላ ቀሮች ናቸው እንደዚህ የሚል የፖለቲካ ትንተና መስጠት ይቻላል። መረጃ ግን ከኪስ አይወጣም። እርግጠኛ ባልሆንበት የመረጃ ምንጭ ላይ ተማምኜ ካልሆነ መረጃ እንደማላወጣም በተወሰነ ደረጃ ለእንደነዚህ አይነት ሰዎች እግረ መንገዱን ለማስተዋወቅ ነው። ያኔ በተአምር የሚታሰብ ነገር አልነበርም። ግን የመረጃ ምንጮቻችን ላይ መቶ እርግጠኞች ስለነበር ነው መረጃ የምናወጣው። ሰው ምን ይፈልጋል፣ ምን ያስደስተዋል፣ ምን ይዤ ቦጣ ሰው ትኩረት ይስባል የሚል ነገር ከሚዲያ ሰዎች ይጠበቃል። ግን እውነት መሆን አለበት። ከሌለ ደግሞ ያለውን ብቻ ይዞ መውጣትም አሁን የተለመደው አይደለም። ተረት፣ ልቦለድ ነገር፣ ምኞት፣ ቅዠት እነዚህ ሁሉ የየዕለት ዜናዎች ናቸው። ይህን ማነሳው ለእንደዚህ አይነት ሁኔታ ውስጥ ካላለፍክ፣ በእንደዚህ አይነት ሁኔታ ውስጥ ካላልክ የሆነ ሚዲያው ላይ ለመቆየት ራሱ አስቸጋሪ ነው ብሎ የሚያምኑ ሰዎች አይደለም። ሰዎች ግራ ቀኝ ማየት የሚችሉ ሁኔታዎችን መገንዘብ የሚችሉ ሰዎች አሉ። ከጊዜ ወደ ጊዜ ያኛው የቅዠቱና በምናብ የሚጋልበው ነገር እየተነነ መሬት ላይ ያለውን እውነታ የሚያስማማው ቁጥር እየጨመረ እንደሚሄድም በተለያየ መንገድ አሁንም ለአንዳንድ ሰዎች ከእውነታው ጋር ራስን በማስማማት የሚታጣው ነገር የለም። ቢያንስ ዛሬ ትራክ አለ ከእውነት ጋር በመቆም
ከቅዠቱ ዓለም ከአፍራሹና ከግርግሩ ዓለም በመራቅ የውስጥ የህሊና ሰላም ታገኛለህ። ሀገር ወደ ቀውስ፣ ወደ ትርምስ፣ ወደ ሁከትና ግርግር እንዳይሄድ በማድረግ በምትወጣው ሚና የሚሰጥ የአእምሮ ሰላም አለ። ከዛ ባሻገር ግን ነገ ያንተ ነው። የቅዠቱና የግርግሩ ዘመን ሲያልፍ ምን አይነት ሚዲያዎች ሊቀጥሉና ሊሰሩ ይችላሉ የሚለውን ነገር በእርግጠኝነት መናገር የሚቻልበት ሁኔታ አለ። ይህን የማነሳው መረጃዎችን የሆነ አካል ለመጉዳት ተብሎ መረጃ አይፈለሰፍም። የሆነ ቡድን ለመጥቀም ተብሎ መረጃ አይፈለሰፍም። ለመጉዳትም ለመጥቀም የምትፈልገው ካለ የሆነ ነገር መሰረት አድርገህ ተንትነው። ስትተነትንም ደግሞ ከእውነት አትራቅ። እውነትን መሰረት አድርገህ የምትሄድበት መንገድ ነው የሚያደርሰው፣ የሚያዘልቀው፣ ተቀባይነትም እንዲኖር የሚያደርገው። ዛሬ የማይቀበል ቢኖር ጊዜ ሲወስድ እየገባው እየተረዳ ሲመጣ ከአንተ ጋር ሊሰለፍ ይችላል። ስለዚህ በመረጃ ረገድ በየትኛውም ሁኔታ ውስጥ በመረጃ ምንጮች ላይ ካልተማመንኩ መረጃ የሚባል ነገር አላውጣም። ስለዚህ በማምነው የመረጃ ምንጭ ላይ ተመርኩዤ አቶ ጌታቸው ከኤርትራ ሰዎች ጋር ተገናኝቷል የሚለውን መረጃ የካቲት 29 2016 ሉዓላዊ ላይ ዘግበን ነበር። ያው የቲፒኤልኤፍ ሰዎች ምናምን ፌደራል መንግስቱ የሆነ ነገር ስላሰበ ምናምን የሚል ትንሽ ጫጫታ ፈጥረው ነበር። ዛሬ ላይ ምን እንደሚሰማቸው አላውቅም። ሌሎች መረጃዎችን በተመሳሳይ የቅርብ ጊዜ መረጃዎችን በዛ መልክ መግለጽ የምንችልባቸው ሁኔታዎች ይለዋሉ። ስለዚህ ይህን አጋጣሚ ትላንት አቶ ጌታቸው ሐሙስ ተናግረውት ትላንት መልሶ ስላረጋገጡት ምናልባት ያኔ የማይሆን የመሰላቸው ሰዎች ሆኖ ሲያገኙት ያኔ አይሆንም የተባለውን ነገር የዘገበው ሚዲያ ደግሞ ምናልባት እንዲያስታውሱት ሉዓላዊ የሚለውን መሆኑን ለመግለጽም በመፈለግ ነው። ትልቁ ነገር ከኤርትራ ጋር ግንኙነት የሚደረገው ለምንድን ነው የሚለውን ነገር ነው። እንግዲህ ቀደም ሲል የሚለው አንሱ የሚያነሷቸው ነገሮች አሉ። አውዳሚ ጦርነት ውስጥ ተገብቷል። እልቂት ተፈጥሯል። ከኢትዮጵያ ፌዴራል መንግስት ጋር በፕሪቶሪያ ሰላም ስምምነት ሰላም ወርዷል። ስለዚህ ከኤርትራም ጋር ሰላምን ማረጋገጥ ይገባል በሚል በዛ መልክ የሚደረግ ነገር ከሆነ ምን ክፋት አለበት? የሆነ አካል ያጠፋል፣ የሆነ ወቅት ላይ ችግሮች ይፈጠራሉ። ችግሩን በፈጠሩ ሰዎች ላይ ሳይሆን ምንም ጉዳይ ውስጥ በሌለቡ ንጹሐን ሰላማዊ ሰዎች የሚያልቁበት ሁኔታ ነው የሚፈጠረው። ያንን ምዕራፍ ግን ለአንዴና ለመጨረሻ መዝጋት፣ በጠላትነት እየተያዩ ከመቀጠል ችግሮችና ልዩነቶች ላይ መነጋገርና መፍትሄ ለማምጣት መጣር የተቀደሰ ሀሳብ ነው። ስለዚህ ከዛ አንጻር ከኤርትራ ጋር ግንኙነት ለማድረግ ሞክረው ከሆነም ኤርትራ ሀገር ነች፣ ትግራይ ደግሞ ክልል ነች። የትኛውም የውጭ ግንኙነት የሚደረገው በስልጣን ላይ ባለው የፌዴራሉ መንግስት አማካኝነት የሚደረግ ግንኙነት ነው። የውጭ ግንኙነት ማለት ነው፣ ከሌላ ሀገር ጋር የሚደረግ ግንኙነት። ስለዚህ ያንን መስመር ያልተከተለ ነገር ከሆነ ሌላ ፍላጎት አለ የሚለውን ነገር በር ይከፍታል። በሌላ በኩል ደግሞ ጦርነቱ ከመነሳቱም በፊት የኢትዮጵያ መንግስት በቲፒኤልኤፍ እና በኤርትራ መንግስት መካከል ያለውን መቃቃር በከፍተኛ ደረጃ ግልጽ ስለሆነ ጠቅላይ ሚኒስትር አብይ ፕሬዝዳንት ኢሳያስና ዶክተር ደብረጽዮንን እስከ ማገናኘት ሄደው ነበር። ግን ይሄ የደነዘዘ ቲፒኤልኤፍ የሚባል ቡድን ውስጡ የያዘው አዲስ አበባ ደርሶ ቤተ መንግስት ካልገባ ህልሙን በተጨባጭ ቅዠቱን ካልፈጸመ ሌላ ነገር ህይወት ያለ ስለማይመስለው የኢትዮጵያ መንግስታዊ ስልጣን ተጠቅሞ በተለያየ መንገድ ያለውን አብዛኛው መሳሪያ ትግራይ ውስጥ ስላደረገ ሮኬቱን አዲስ አበባ መምታት የሚችል እንደገናም አስመራ መምታት የሚችሉ ሚሳኤሎች እጁ ላይ ስለነበር ሁሉም ነገር ማድረግ ይችላለሁ በሚል በእብደትና በቅዠት እነዚህ አይነት የንግግር አማራጮችን ሁሉ ገፍቶ ጦርነት ውስጥ ገብቶ ያስከተለው አደጋና ውጤቱ ይታወቃል። የንግግር ጉዳይ ሲመጣ መንግስት ራሱ ሁለት እንደ ፖለቲካ ቡድን ጭምር የሚቃቀሩ ኃይሎች ስለሆኑ ለማነጋገር ሞክሮ ያልተሳካበት ሁኔታ አለ። በሌላ በኩል በኤርትራና በኢትዮጵያ መንግስታት መካከል ቅራኔ ያለ በሚባልበት ሰዓት ህወሓትና የኤርትራ መንግስታት መካከል ወዳጅነት ለመፍጠር መሄድ ሌላ ትብብር አለመሆኑን የማረጋገጥ ግዴታ አለ ብቻ ሳይሆን
ያለ ኢትዮጵያ መንግስት እውቅና ከሌላ ኃይል ጋር ለመነጋገር መሄድ ህገ ወጥም ምንድነው ወንጀልም ጭምር መሆኑ ላይ ጥያቄ ውስጥ የሚገባ ነገር አይመስለኝም። ነገር ግን አንዳንዴ ደግሞ የሚነሱ ነገሮች አሉ። ያው ከኤርትራ መንግስት ጋር የተጀመሩ ግንኙነቶች በፌዴራል መንግስቱ ግን እውቅና ጭምር ነው የሚባል ነገር ይነሳ ነበር። እሱ ምናልባት በኋላ ላይ ከተደረሰበት በኋላ የሆነ ነው አላውቅም። ስለዚህ ከኤርትራ ጋርም ከኢትዮጵያ ፌዴራል መንግስት ጋርም ሰላምን ማውረድ በጣም አስፈላጊ ነገር ነው። የሁከትና የግርግሩን ምዕራፍ መዝጋት ህይወት ያለ ስልጣን ህይወት ያለ ዘረፋም ሊቀጥል እንደሚችል ማመንና አንድ ወቅት ላይ የሆነ ነገር ማድረግ ስለምትችል ሁሌ ያንን እያደረግ መቀጠል ትችላለህ ማለት አይደለም። አጋጣሚና ሁኔታዎች ፈቅደውልህ ዘርፈሃል። አጋጣሚዎችና ሁኔታዎች ስለፈቀዱልን በኢትዮጵያ ምድር ላይ ኢትዮጵያን በመዳፍ ውስጥ አድርገን የፈቀድከውን ግድያውንም ዘረፋውንም ሁሉንም ነገር ሲያደርግ የነበረ ቡድን ነው። ያ ላይመለስ ለአንዴና ለመጨረሻ ጊዜ የተዘጋ ምዕራፍ ነው። ይሄን ራስን አስማምቶ መቀበልና የማይመለስ ነገር አገኛለሁ ብሎ እየኳተኑ ትግራይ እንደገና ሌላ ሁከትና ግርግር ውስጥ ላለማቆየት በኃላፊነት ስሜት መንቀሳቀስ ነው። በኢትዮጵያ ፌዴራል መንግስትና በኤርትራ መንግስት መካከል ችግር ስላለ ኤርትራን ተጠግቼ ያ የስልጣን ሱሴን ደግሞ መልሼ አገኛለሁ የሚል እብደትና ቅዠት ያው አብዛኛው ይሄ ዶክተር ደብረጽዮን የሚታዘዘው የታጠቀው ቡድን ስለሱ በመዓት በተለይ ያው የሚያውቋቸው ምናምን ሰዎች ስለሚያወሩ እንኳን ተከትሎ የሚያጣውን ጣጣ አይደለም የሆነ ቦታ ላይ ሲደርሱ እንኳን ከዛ በኋላ ስለሚከተለው ነገር የሚገነዘቡ ሰዎች እንዳልሆኑ በተለያየ መንገድ ይገለጻል። ይልቅ ጉዳዩን እየተነገረ ያለው ድንዛዜ ውስጥ ያለው በእነ ዶክተር ደብረጽዮን የሚመራው ቡድን ያኛውን በእነሱ ፍላጎትና ቁጥጥር ስር እስከሆነ ድረስ ይሄኛው ድንዛዜ ውስጥ ያለው ኃይል ድንዛዜው እንዲለቀውና ራሱን ከእውነታው ጋር እንዲያስማማ፣ በሌላም በኩል ከወንጀል ተጠያቂነት ለመሸሽ ሲል የሚያደርጋቸውን ነገሮች በተመለከተ መንግስትም ምናልባት አልጠይቅም የሚለውን ነገር አልጠይቅም የሚል ማረጋገጫ የሚያገኙበትን ነገር በማድረግ በተወሰነ ደረጃ ማለት መጠየቅ ያለበት ወንጀል ካለ መጠየቅ አለበት። ነገር ግን በትክክል የታለፉ ጉዳዮች ካሉ መታለፋቸውን ማረጋገጥና ከዛ በስጋት ውስጥ እየባከኑ ህዝቡንም ጉስቁልና ውስጥና መከራ ውስጥ እንዳይከቱት የማድረግ ኃላፊነቱን ቢወጣው ተገቢ ነው ብዬ አምናለሁ። ስለዚህ ከኤርትራ ጋር ታይዞ ባለው ነገር ላይ አሁን በኢትዮጵያ መንግስትና በኤርትራ መንግስታት መካከል ቅራኔ ስላለ ከኤርትራ ጋር ተደብለን ምንድነው አቶ ጌታቸው እንደሚሉት አንዴ ከኤርትራ እንዲሁም ፋኖ ጋር ሆነን ወደ ማዕከላዊ መንግስቱን ለመጣል እንችላለን ብለው ያን ያስባሉ ብለው ነው እንግዲህ ትናንት የተናገሩት። እዛው ላይ ነግሯቸዋል። ደግሞ ሁለቱ ኃይሎች ከኢትዮጵያ ፌዴራል መንግስት ጋር ለምንድን ነው የተጋጩት የሚሉት ነገር በትግራይ ጉዳይ መሆኑን ወይ ደግሞ የፕሪቶሪያው ስምምነት መሆኑን እነዚህ ሰዎች አይገነዘቡም አሉ። አይገነዘቡም ወይስ ሆን ብለው ነው? የትግራይ ህዝብ ጉዳይ ሳይሆን የነሱ ጉዳያቸው የነሱ የስልጣን ጉዳይ ነው። በሆነ መንገድ ተሞክሮ ያልተሳካ ነገር አሁን ደግሞ ኤርትራን ተጠግተን ኤርትራ ላይ ተመርኩዘን እናሳኳለን ብለው ወደ ማመን ከሄዱ እንደማይሳካና እንደማይቻል የማረጋገጥ ያው የመንግስት ኃላፊነት ነው። ከዛ ውጭ ባለው ደግሞ በተለያየ መንገድ ተጽዕኖ ማድረግ የሚችሉ አካላት የትግራይ ምሁራን፣ የቀድሞ የህወሓት ታጋዮች እነዚህ ሰዎች ትላንት እኮ አለቆቻቸው ነበሩ። ለነ ዶክተር ደብረጽዮን ምንም ጥያቄ ውስጥ የማይገባ ነገር ግን የሆነ መዋቅሩ ምናምን ስለያዙ አልሰማም የሚሉ ከሆነ ግን እነሱን በመዋቅር ደረጃ ባይሰሙ በህዝብ ደረጃ ስለሚሰሙ ህግና ስርዓት ለማስከበር የሚደረግ ጥረቶች በኋላ ሌላ ቀውስ፣ ሌላ ችግር፣ ሌላ ሁከት ትግራይ ውስጥ እንዳይፈጥሩ ያን የማረጋገጥ ኃላፊነት ስለሚኖርባቸው ግፊት ሊያደርጉ ይገባል ብዬ ማምናለሁ። ስለዚህ ቲፒኤልኤፎቹ ማለትም የዶክተር ደብረጽዮን ቡድንና ይሄ የታጠቀው አንጃ ማናቸውንም ነገር አድርገው
ኤርትራ ከደገፈቻቸው ለመዋጋት ቁርጠኝነታቸውን እያረጋገጡ ነው። ስለዚህ ለመዋጋት ቁርጠኛ ከሆኑ እነዚህን ሰዎች እንግዲህ እንዴት ማስተናገድ የሚቻለው የሚለውን ነገር ደግሞ ያው መንግስት እንደ መንግስት የሚሰራቸው ስራዎች ይኖራሉ ተብሎ ይታመናል። ኤርትራ ደግሞ ወደዚህ ሁኔታ ውስጥ ወደ ሙሉ ድጋፍ መስገባው መቼና ምን ሁኔታዎች ውስጥ ሲደረስ ነው የሚለውም ደግሞ ግልጽ ነው። ዝም ብላ ወደ ድጋፍ ልትገባ አትችልም። በእንደዚህ አይነት ሁኔታ ሊቀጥል የሚችልበት ሁኔታ አለ ብዬም አላምንም። ስለዚህ በሁለቱ መንግስታት በመንግስታት ደረጃ ያለው ችግር ምንድን ነው? በሌላ በኩል ደግሞ ለአካባቢው ጠንቅ የሆነ ይሄ የቲፒኤልኤፍ የሚባል ቡድንን በተመለከተ የትግራይ ህዝብም ከመከራ ቢፈታበት ኢትዮጵያም ውስጥ ሌላ የጦርነት ስጋት እንደማይኖር ማረጋገጫ መስጠት የሚቻልበት ሁኔታ ላይ ምን መደረግ አለበት የሚለውን ነገር እንግዲህ እሱ ላይ ስራዎች መስራት ነው። እርግጥ ነው አሁን ፕሬዝዳንትነት የሚባለው ነገር ለዶክተር ደብረጽዮን ይሰጣል ብዬም አላምንም። ለነሱ መስጠት ማለት ትናንት አቶ ጌታቸው የተናገሩት ነገር አለ በሪዮት ቃለ ምልልስ ላይ ጊዜያዊ አስተዳደሩን ተረከቡ የሚል በኤርትራ በኩል ግፊት አለባቸው ብለዋል። የሚያደርጉትም ጥርፊያ ለዚያ ነው። ምክንያቱም የሆነ ችግር ሲፈጠር ምንድነው ኤርትራ እርግጠኛ ሆና መግባት የምትፈልገው ጊዜ አስተዳደሩ ሙሉ በሙሉ ይሄ ለጦርነት የተዘጋጀው የዘረፋ የስልጣን ሱሱን መልሶ ለማርካት የሚጣደፈው ኃይል ሙሉ ሙሉ ጊዜ አስተዳደሩን ካልተረከበ ትግራይ ውስጥ የሚቃወም ኃይል ካለ ወይ ደግሞ አቅም ኖሮት መዋቅር ይዞ የሚቃወም ኃይል ካለ ለምናደርገው ጦርነት አይጠቅምም ብለው ካሰቡ ወደዛ ውስጥ መግባት ስለማይፈልጉ ኤርትራ ጊዜ አስተዳደሩን ተረከቡ የሚል ግፊት ከኤርትራን በኩል መጥቶባቸዋል። ለዛም ሲሉ ነው ይጣደፉት ብለው ተናግረዋል። እንግዲህ ይሄ ማለት ጊዜ አስተዳደሩ የስልጣን ዘመን እንዲቀጥል ሲወሰን የአስተዳደር ኃላፊነቱ ወይም ፕሬዝዳንትነቱ ለነ ዶክተር ደብረጽዮን ተሰጠ ማለት የሚፈልጉትና የሚፈቅዱትን ነገር ሙሉ በሙሉ ለማድረግ ያላቸውን እድል ያሰፋላቸዋል ማለት ነው። መዋቅሩ ሁሉ በሙሉ በእነሱ እጅ ይሆናል ማለት ነው። ስለዚህ በኤርትራ በኩል ተጠየቀ የሚባለውን ነገር የኢትዮጵያ መንግስት በህግ ወደ አጸደቀላቸው ወደሚል ነገር ነው የሚሄደው። እዛ አካባቢ ላይ ትግራይ ውስጥ ኃላፊነት ለማይሰማው የትግራይ ህዝብ አልቆም ስልጣን ላይ ማግኘት ከቻለ ሳር ቅጠሉን እንኳን ቢቀር ደንታ ከማይሰማው ቡድን ጋር አካባቢውን መልቀቅ ማለት 100% የሚፈልጉትን ነገር ብቻቸውን እንዲፈጽሙ እድል መስጠትና ሁኔታዎችን ማመቻቸት ስለሚሆን ለዶክተር ደብረጽዮን ቡድን ስልጣኑን ጊዜ አስተዳደሩን ስልጣን ወደ መመሪነቱን ቦታ ይሰጣል ብዬ አላምንም። ያንን መስጠት ችግሩን ማወሳሰብና ችግሩ ለነሱ በተመቻቸ መንገድ እልባት እንዲያገኝ ማድረግ ነው። አቶ ጌታቸው እንዲቀጥሉ ቢደረግ የለመደውን ግርግር የመፍጠራቸውን ጉዳይ ይቀጥላሉ። በሁለት ምክንያት ይቀጥላሉ። በአንድ በኩል ስለማይፈልጓቸው፣ በሌላ በኩል ግርግሩ በተፈጠረ ቁጥር መንግስት ለመዋጋት ይመጣል። ስለዚህ ግጭቱ ይቀሰቀሳል። ግጭቱ ከተቀሰቀሰ ኤርትራ የመግባት እድል አላት ነው። ኤርትራ እንድትገባ በጣም ይፈልጋሉ። ኤርትራ ደግሞ እርግጠኛ ባልሆነ ሁኔታ ውስጥ መግባት ስለማትፈልግ በተወሰነ ደረጃ ሁኔታዎችን እየገመገመች ይሆናል። በሁለቱም ምክንያቶች ቲፒኤልኤፎቹ የነ ዶክተር ደብረጽዮን ቡድን አቶ ጌታቸው ከተቀመጡ በአንድ በኩል ግርግሩን ለማስቀጠል ግርግሩን ይቀጥላሉ። ግርግር መቀጠሉ ምንድነው? ስራውን እንዳይሰሩ ለማድረግ እኛ ያልፈቀድነው በትግራይ ምድር ላይ መሆን አይችልም የሚል ከተሳካላቸው ደግሞ ኤርትራን ኮከብ ብላ አዲስ አበባ ካደረሰቻቸው ደግሞ እኛ ያልፈቀድነው በኢትዮጵያ ምድር አይፈጸም የሚል አዲስ አበባ ደርሰው ከዛ በኋላ ኤርትራ ለነሱ ሁሉ ነገር ስትተውላቸው እንዲህ አይነት
የማገናዘብ የመቀዣት እንትን ውስጥ ያሉ ሰዎች ያውም ደግሞ ቲፒኤልኤፍ የሆነ በተአምር ከዚህ በኋላ ተአምር ነው ኢትዮጵያ ላይ የትኛውም ቡድን መጥቶ ኢትዮጵያ ውስጥ መንግስት ለውጦ መንግስት መሆን አይደለም በህልውና እንኳን ለመቀጠል ያለው እድል ጥያቄ ውስጥ የገባ ነው። ሽፍታ መሆን ይችላል፣ ግን ተደራጅቶ መንግስት መጣል የሚችል ምንም ኃይል አይኖርም። ያው ግን በአንድ በኩል ለምዛዜ የታጣቂ አዛዦቹ ጋር ደግሞ የግንዛቤ ችግር ወዴት እንደሚሄዱና ምን እንደሚከተል ያለውን ሁኔታ መገምገም ስለማይችሉ ትላንት 2013 ጥቅምት ወር መከላከያ ውስጥ ያለነው አዛዦች እኛ ብቻ ስለነበር እዛ ያሉት እናውቃቸዋለን። በተወሰነ ደረጃ ደግሞ መምሪያ ኃላፊ ውስጥም የኛ ሰዎች አሉ። ሚሳኤሉ እጃችን ነው፣ ሰሜን ዕዝ እጃችን ነው። በአጭር ጊዜ ውስጥ በአንድ ሳምንት እንገባለን ተብሎ አንተ እንደዛ ስታስብ በሌላ ወገን ያለው ምን እየሰራ ነው? አቅሙ ምንድን ነው? ምን አይነት ዝግጅት አለው? ምን አይነት ነገሮችን ሊያደርግ ይችላል? ይሁን የለም። ዛሬም እንደዛ ምን ይፈጠራል ብለው እንኳን አያስቡም። ዛሬ ደግሞ ሌላ ምዕራፍ ውስጥ ነው ያለነው። ሌላ ትርጉም ባለው ደረጃ ሌላ ምዕራፍ ውስጥ የቲፒኤልኤፍ መዋቅር አይደለም ዛሬ ኢትዮጵያ መከላከያ ሰራዊት ውስጥ ያለው። መምሪያ ኃላፊ ውስጥ ነው ውስጥ የቲፒኤልኤፍ ሰዎች የሉም። የቲፒኤልኤፍ ሰው ስል ከቲፒኤልኤፍ ጋር ግንኙነት ያለው እንጂ አሁን ጀነራሎች ምናምን ትልቅ ቦታ ላይ የትግራይ ሰዎች አሉ። ጥያቄ ውስጥ የሚገባ ነገር አይደለም። ከዚህ ኃይል ጋር ግን የተፋቱ ናቸው ብዬ በእርግጠኝነት አምናለሁ። እንኳን ኢትዮጵያ ተቋማት ውስጥ መከላከያ ውስጥ የሚሰሩት አይደሉም፣ ሌሎቹም በርካታ ኃይሎች ራሱ ትግራይ ጊዜ አስተዳደር ውስጥ ራሱ ህወሓት ውስጥ ያሉ ሰዎች ከነዚህ ሰዎች እንኳን የተፋቱ መሆናቸውን እያየን ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ደግሞ 4 ዓመት ያው ወታደራዊ ባለሙያዎች እንደሚሉት መሪዎች ከወታደራዊ ማሰልጠኛ ይልቅ በጦር ሜዳ ላይ ይፈጠራሉ ነው። ትልቁ የቲፒኤልኤፍ ጋር የተካሄደው ትልቅ ጦርነት ነው። በዛ ሂደት ውስጥ መሪዎች ተፈጥረዋል። እርግጥ የሸኔና የፋኖ የሽፍታ እንቅስቃሴ ውስጥ ምናልባት የጎሬላ ምናምን እንቅስቃሴ የመመከት እንጂ ምናልባት የመሪ መፍጠር የሚቻልበት ሁኔታ ያለ መሰል። ምክንያቱም ይሄ ምንድነው ሽፍታ ማሳደድና ውጊያ ማድረግ በጣም የተለያዩ ነገሮች ስለሆኑ፣ ግን የሽፍታ እንቅስቃሴን ማምከን በሚያስችልበት ሁኔታ ላይ የሚሰሩ ስራዎችን ለመስራት በዛም ደረጃ ልምድ ምንድነው የሽፍትነት እንቅስቃሴ ወይ ደግሞ የጎሬላ እንቅስቃሴን ደግሞ የጎሬላን ብለን እንዳንጠራ ምናልባት ይሄ በየመሸ ምንድነው በየዋሻ በየምናምን የሚደበቅ እንቅስቃሴም ስለሆነ ከሱ ጋር ተያይዞ ብቻ የተወሰነ በሌላ መንገድ የሚገኙ ልምዶች አሉና የኢትዮጵያ ሀገር መከላከያ ሰራዊት ማለት ቲፒኤልኤፍ ጥሎት የሄደውና በኋላ የወጋው ሰራዊት ሳይሆን ሌላ ምዕራፍ ውስጥ ነው ያለው። ፍጹም ሌላ ምዕራፍ ውስጥ የሚለውን መሬት ላይ ካለው ከአደረጃጀት ከምናምን ከሰራዊቱ ጥንካሬ አወቃቀር ብቻ ባሻገር እንግዲህ በመሳሪያ የሚታየውን እንግዲህ ደግሞ ሁሌ የሚሳሳቱት የሚያዩትን ብቻ ነው የሚያምኑት። አሁን ጥይት ማምረት፣ መሳሪያ ማምረት፣ ድሮን ማምረት ምናምን ያዩት። ዘመኑ የት ነው ያለው? ድሮን በምን ደረጃ ምን አይነት ድሮኖች ናቸው ያሉት? አጥፍቶ ጠፊዎቹ ድሮኖች እና በሌሎቹ ድሮኖች እንዲህ አይነት ነገሮች ይሄንንም መገምገም የሚችሉ አይመስለኝም። በአብዛኛው ነገሮችን ከእንትን አንጻር ያዩ። ስለዚህ ያኔ መዋቅሩ ያንተ ሆኖ ምን ብለህ ተዋክተ ያልተሳካልህን ነገር ዛሬ ፍጹም 100% ሌላ ዓለም ውስጥ ነው ያለነው እና የሚለወጥ የሚንገታገተው ቲፒኤልኤፍ የሚጨበጥ ምንም ነገር አይኖርም። ምናልባት የመንግስታት ጦርነት ስለሆነ ተስበው የሚመጡ ኤርትራ የምትገባ ከሆነ ተስበው የሚመጡ ኃይሎች መኖራቸው አካባቢው ላይ ቀውሱን ሊያበረታው ይችላል የሚል ነገር እንጂ የኢትዮጵያን ሕልውና በዘመናዊ መልክ ያን ያህል አደጋ ውስጥ የሚጥል ነገር የውጭ ኃይል መሳብ የሚያስከትላቸው ነገሮች ካሉ በስተቀር የሚፈጠር ነገር የለም። ነገር ግን ግጭቶች፣ ቀውሶች፣ ጦርነቶች ከበቂ በላይ
ኢትዮጵያ እንትን ብለዋለች፣ ተሸከመች። ንጹሐን አለቁ፣ ረገፉ፣ ምናሉ ይሄ ምዕራፍ ይዘጋ ተብሎ በሰላም ስምምነት ከተቋጨ በኋላ የሰላም ስምምነቱ የሰጣቸውን እድል ተጠቅመው ተመልሰው ስልጣን የሚያስቡና በሆነ መንገድ የሆነ ነገር ይሳካልልን የሚሉ ሰዎች ችግር እየፈጠሩ መቀጠል ያለባቸው አይመስለኝም። ስለዚህ የትግራይ ጊዜ አስተዳደር ፕሬዝዳንትነትን ለእነ ዶክተር ደብረጽዮን መስጠት ትግራይ ውስጥ የሸፈተው ቡድን ሽፍትነቱን ህጋዊነት ሰጥቶ የፈቀደውና የፈለገውን ነገር እንዲያደርግ እድል የሚያበረታለት ነው የሚሆነው። ስለዚህ ይሆናል ብዬ አልጠብቅም። እንዳልኩት የአቶ ጌታቸውም መቀጠል ደግሞ ለነሱ ጥቅም ነው። ከምን አንጻር? ስርዓት አልበኝነቱ ይቀጥላል። በምንም ተአምር ያን ህገወጥ ድርጊታቸውን ይቀጥላሉ። ህገወጥ ድርጊታቸውን የሚቀጥሉ ከሆነ ህግ ለማስከበር የሆነ አካል መንቀሳቀስ አለበት። ህግ ለማስከበር የኢትዮጵያ መንግስት ሲንቀሳቀስ ደግሞ ወደ ኤርትራ መሄድ ወይ ከኤርትራ ጋር የመጣመር ነገር ይመጣል። ስለዚህ ሁለት ሀገራት ጦርነት ሊነሳ ይችላል። እነሱ ደግሞ ይህን ይፈልጉታል። የኢትዮጵያ መንግስት ለአቶ ጌታቸው ስልጣኑን ለመስጠት ከወሰነ ከኤርትራ ጋር ያለውን ነገር መጨረስ ነው መጀመሪያ ያለበት። ከኤርትራ ጋር ልዩነታቸው ወይ ደግሞ በንግግር የማይፈታው ችግር በንግግር መስራት የሚችሉበት እድል ካለ ያን ማድረግ። ያ የማይሆን ከሆነ ግን በማናቸውም ሁኔታ የሆነ ወቅት ላይ ወደ ግጭት የሚገባ ከሆነ የአቶ ጌታቸው ትግራይ ክልል አስተዳደር ላይ መመለስ ወደ ግጭት የመግቢያውን ጊዜ ሊያቃርበው ይችላል ብዬ አምናለሁ። ከኤርትራ ጋር ያለ የሚፈታ ነገር ካለና ከተፈታ ደግሞ አቶ ጌታቸውን ወደዛ መመለስ ኢትዮጵያ ውስጥ ትግራይ ውስጥ ያለውን የተከማቸ ስርዓት አልበኛ ቡድን ደግሞ ለማስታገስ ጥሩ አጋጣሚና እድል ይፈጥራል። ከኤርትራ ጋር ያለው ነገር ከተፈታ ማለት ነው። መሸሻ ከሌላቸው የሚያስከትሉት ምንድነው? ችግር ምንድነው? ራሳችን እንጋፈጣለን ካሉ እነሱን አደብ ለማስገዛት ረጅም ጊዜያት የሚወስድ አይመስለኝም። ህግና ስርዓትን ቶሎ ባጭር ጊዜ ውስጥ ማስከበር ይቻላል። ስለዚህ የአቶ ጌታቸው መመለስ እነዚህ ሁኔታዎችን ግምት ውስጥ ማስገባት አለበት። ከኤርትራም ጋር ያለው ነገር እንደተንጠለጠለ ባለበት አቶ ጌታቸውንም መመለስ ግጭቱን ጊዜ ያቀርበዋል የሚል ስጋት አለኝ። እና ዶክተር ደብረጽዮንን ደግሞ ስልጣን መስጠት ግጭቱን የሚያደርጉትን ሰዎች ነፃ ሜዳም የፈለጉትና የፈቀዱትን እንዲያደርጉ መፍቀድ ነው። ስለዚህ ሌሎች አማራጮች መታየታቸው ተገቢ ነው ብዬ አምናለሁ። ምናልባት ከታጣቂዎች ውስጥ አሁን ጀነራል ታደሰም እንደሚባለው ወይ እሳቸውን ወይ ደግሞ ከምሁራኑ ጀነራል ጻድቃንን ጀነራል ጻድቃን ላይ በለጠ ጩኸቱ እንደሚበረክት በተለያየ መንገድ ይሰማል። ጀነራል ጻድቃንም ብዙ እንትን የሚኖረው አይመስለኝም አሁን ባለው ሁኔታ ውስጥ። እንዳልኩት ነው ከኤርትራ ጋር ያለው ነገር እስካልተፈታ ድረስ አቶ ጌታቸውንም ጀነራል ጻድቃንም ማድረግ ለግጭቱ ቶሎ የኢትዮጵያ መንግስትም ምንድነው ከጠበቀው ጊዜ በላይ በፍጥነት ወደ ግጭት የሚያስገባት እድል ሊኖር ስለሚችል ቲዲኤፍ ከሚባለው እነ ጀነራል ታደሰን ቢያደርግ ምናልባት ያኛው የዶክተር ደብረጽዮን ቡድን ራሱ ካልሆነ ስለማይመቸው መረበሹን ይቀጥላል። ትንሽ ቀን ይቆይና መረበሹ ይቀጥላል። ያ መረበሽ ደግሞ ቲዲኤፍ የሚባለው ኃይል አካባቢ ላይ ቢያንስ የተወሰኑ ሰዎች አሁንስ በዛ ሊሉ ይችሉና ከነ ጀነራል ታደሰ ጋር ሊቆሙ ይችላሉ። በዚህ ምናልባት ነገሮችን ማስተካከል የሚቻልበት ሁኔታ ካለ ከዛ አንጻር ማየት። በሌላ በኩል ደግሞ መንግስት እንደ መንግስት ያሉት የተለያዩ መረጃዎች አሉ። እኛ ከርቀት የምንገመግመው ነው። መንግስት ደግሞ መሬት ላይ ያለውን አጠቃላይ ነገሩን ስዕሉን ስለሚያይ
ያንን መሰረት አድርጎ ወደ አንድ መፍትሄ ይሄዳል ተብሎ ይጠበቃል። ያም እንግዲህ በቀጣዮቹ ጊዜያት ውስጥ ከምንም በላይ ደግሞ የፕሪቶሪያውን የሰላም ስምምነት ለኢትዮጵያ መንግስት እጅግ በጣም ትልቅ እድል ነው። የትኛውም አይነት ቲፒኤልኤፍ የሚያክሩፍ ከኤርትራም ወገን ይነሳ የኢትዮጵያ መንግስት በፕሪቶሪያው ስምምነት ሳቢያ ያገኘው ሰላምን በማረጋገጥ ረገድ ያገኘው ትልቅ ዋስትና የጨበጠበት ነገር አለ። ዋስትና የጨበጠበት ማለት ነው ምንድን ነው? የሆነ አካል እንዳይወጋው ሳይሆን የሚወስዳቸው የትኛዎቹም እርምጃዎች የዛን ስምምነት ተግባራዊነት ለማረጋገጥ የሚወሰዱ እርምጃዎች እስከሆኑ ድረስ ከዛ ስምምነት በተቃራኒ በሚሄዱ ኃይሎች ለሚወሰዱ እርምጃዎች እስከሆኑ ድረስ ዓለም አቀፉ ማህበረሰብ በተለይም ደግሞ ምዕራባውያኑ ዋስትና የሰጡት የአውሮፓ ህብረትና አሜሪካ ለዚህ ድጋፍ መስጠታቸው ከአህጉራዊ ተቋማት የአፍሪካ ህብረትም ኢጋድም እንደገናም ዓለም አቀፉ የተባበሩት መንግስታትም እዚህ ሂደት ውስጥ መኖራቸው የኢትዮጵያ መንግስት በየትኛው መንገድ በዛ ረገድ የሚሄድባቸው እርምጃዎች ዓለም አቀፍ ድጋፍ ጭምር የሚያስገኝለት ስለሆነ በተወሰነ ደረጃ ሁኔታዎች ከኢትዮጵያ መንግስት ጎን ናቸው ብሎ በእርግጠኝነት መናገር የሚቻልበት ሁኔታ አለ። ግን ያ አለ ተብሎ የሚገባ ነገር ምንድነው? የኢትዮጵያ መንግስት አስገዳጅ ሁኔታ ከሌለ በንግግር በውይይት ማለቅ የሚችሉ ነገሮች ካሉ እስከ መጨረሻው ድረስ ያን እድል መጠቀም፣ ያኛውን እድል ረግጦ ቤተ መንግስት ካልገባው ብርድ የሚለኛል የሚለውን በደንብ አድርጎ እንግዲህ ሙቀት መልቀቅ አስፈላጊ ነው። ያ ግን የሚለቀቀው ሙቀት ከዚህ ብርድ ከሚለው ቡድን ባሻገር ሄዶ በሰው በነዋሪው ላይ በዜጎች ላይ ጉዳት በሚቀንስ በማያደርስ መንገድ እንዴት ይፈጸማል የሚለውን ደግሞ እሱም በተገቢ ማየትም ትክክል ይመስለኛል። ሌላው እንግዲህ ትግራይ ውስጥ የዚህ የተፈናቃዮች ጉዳይ ከተፈናቃዮች ጋር ተያይዞ ሉዓላዊነት የሚሉትን በተመለከተ እውነት ለመናገር የትግራይ ህዝብ ስቃይ አጠቃላይ ችግሩን ለመፍታት በቲፒኤልኤፍ አጠቃላይ ስብስብ ውስጥም ፍላጎት አለ ብዬም ለማመን በጣም እየተቸገርኩ መጥቻለሁ። ችግሩ በግፍ በበደል በምናምን ተፈናቀሉ የሚባሉ ሰዎች ቤታቸው የመግባትና አካባቢው ላይ በነፃነት በሰላም የመኖራቸው ጉዳይ ሳይሆን ትልቁ ጉዳይ አሁን ትናንት አቶ ጌታቸው ረዳ ከሰጡት ቃለ መለስም የምንረዳው በቃ እነዚህ ሰዎች በሰላም አይሰጡንም በሰላም ስለማይሰጡን ተብሎ ግንኙነቱ ከ7 ወራት በላይ ተቆርጧል። ስለዚህ በሰላም ካልተሰጠን ጊዜና ሁኔታ እየጠበቁ ነው ማለት ነው በኃይል ለመያዝ። ይሄ ጥያቄ ውስጥ የሚገባ ነገር አይደለም። እኔ ቲፒኤልኤፎቹ ናቸው። ሌላው ደጋፊ ወይ ደግሞ በተለያየ መንገድ እንትን የሚሉ ሰዎች ለምንድን ነው ዘላቂ መፍትሄ የማያስቡት? ሰዎች ነዋሪ የሆነ ሰው አለመፈናቀሉን ወይ ደግሞ ሲመለስ እዛ ቦታ ላይ የባይተዋርነት ስሜት እንዳይሰማው እኩል መብት እንዳለው የማረጋገጥ እነዚህ ስራዎች ላይ የመስራቱ ላይ እሱ ላይ ትኩረት ማድረግ ነው እንጂ ቦታዎቹን ወደ ትግራይ መመለስና ቦታዎቹን ህወሓት የማስተዳደር ጉዳይ ለምን ያን ያህል አንገብጋቢ ጉዳይ ሆኖ እንደሚወጣ ሁሌም አይገባኝም። ያውም ደግሞ አወዛጋቢ የሚባል ነገር ሲመጣ የመጀመሪያው ነገር ነገሮች ወደ ነበሩበት ነው የሚመለሱት አይደል እንዴ? አወዛጋቢ አሁን አንዳንዶቹ የሚሉት ወደ ነበሩበት ማለት ወደ ትግራይ መጀመሪያ ይሆኑና ከዛ ሪፈረንደም ሄድ አይደለም። ወደ ትግራይ የማይሄዱት የትግራይን ምንድን ነው በህወሓት የበላይነት የሚመራ የኢትዮጵያ መንግስት ስለነበር እሱ በፈቀደውና በወደደው መንገድ ስላሰመረው ማለት ነው። ይሄ ደግሞ ድንገት በኋላ ላይ የተረዳነው ነገር አይደለም። ህወሓትን 1 ዓመት ቀደም ብለው ጥለው የወጡት አቶ ገብረመድህን አርአያ፣ አቶ አብርሃም ያየ በኢትዮጵያ ቴሌቪዥን በ1982 ዓ.ም ቀርበው
ካርታ እያሳዩ በይፋ እንትን ባሉት ከጎንደር ይህንን ቦታ ወስደዋል፣ ከወሎ ይህንን ቦታ ወስደዋል፣ ለዘላቂው ታላቋ ትግራይ ለሚል እንትን እቅዳቸው ይህን እያደረጉ ነው ብለው ከአንድ ዓመት በፊት የነገሩንን ስልጣን ላይ ሲመጡ መጀመሪያ ቁጥር ሰጡት። ከዛ በኋላ ስም ሰጡትና ትግራይ አድርገው ያንን ቦታ ወሰዱ፣ ከለሉ። ያ ሲከለል ደግሞ የተፈናቀሉ የተሰደዱ 27 ዓመት ሲያነቡ የነበሩ ደግሞ ሰዎች አሉ። እነዛ ስላነቡ እነዚህም ድንኳን ቤት ውስጥ ይቆሩ የሚል ማንም የለም። እነዛም ያነቡት እነዚህም ድንኳን ቤት ውስጥ እንዲገቡ ምክንያት የሆኑት በግሌ እነዛው የቲፒኤልኤፍ ሰዎች ናቸው ብዬ አምናለሁ። የጦርነቱ መጀመር ለእነዚህ ወደ ድንኳን መግባት ምክንያት ነውና፣ በሌላ በኩል ደግሞ በሽተኞች የሉም ማለት አይደለም። ሰዎችን ንጹሐንን በዘር በምናምን የሚያፈናቅሉ የሉም እያልኩ አይደለም። ስለዚህ ያኔ ቲፒኤልኤፍ መጥቶ ያሰመረው ካርታ ላይ ከማስመሩ በፊት ወደ ነበረው አንድ ነገር ይመለስና ከዛ በኋላ ዘላቂ መፍትሄ ይፈለጋል እንጂ ቲፒኤልኤፍ ያሰመረው ካርታ ስታትስኮ እሱ ነው ተብሎ ከዛ በኋላ የሚደረግ ነገር ሊኖር አይገባም። የሌላኛውንም ህመም፣ የሌላኛውንም ቁስል፣ የሌላኛውንም እንባ ማበስ ያስፈልጋል። መሳሪያ የታጠቀ ምናምን ብቻ አይደለም እኮ ንጹሐን አሉ፣ ሰላማዊ ሰዎች አሉ ሲያነቡ የኖሩ። ስለዚህ እነዚህ ሰዎች ኃላፊነት የሚሰማቸው ቢሆን ነገን ለማስተካከል ቢሆን ፍላጎታቸው እዛ ቦታ ላይ የተፈጠሩ ችግሮችን በዘላቂነት እንዴት ተደርጎ ይፈታ፣ እዛ ነዋሪዎቹ መብታቸው ተጠብቆ ምን ብሎ ቢፈልግ ሪፈረንደም እስኪሰጥ፣ ያለዛም ደግሞ ከሪፈረንደም ባሻገር ራሱን ችሎ ክልል ሆኖ ተዋቅሮ የሚቀጥልበት ሁኔታ ቢኖር በእነዚህ አማራጮች ላይ መወያየት ነው እንጂ እንዴ አንተ የኔ ነው እያልክ ሌላው የኔ ነው የሚለውን ነገር በጉልበት ወስደ እንዴት ነው ሰላም የሚረጋገጠው? የታጠቀ ብዙ ሰው ስላለ ያ የታጠቀ ኃይል እሱን ካላስመለሰ ትጥቅ አይፈታም። ይሄ ለአይነቱን ተረት ምድን ብዙ የሚጠቅም ነገር አይመስለኝም። የታጠቀውንማ ለመፍታት ፕሪቶሪያ ላይ ተፈራርመ ጨርሰን ያወጣው አከተመ። አንድ ሰው ኃላፊነት የሚሰማው ወገን እዛ ጋር ያሉት ሰዎች መብታቸው ነፃነታቸው እንዳይገደብ ማድረግ የሚገባውን ማድረግ አለበት። ያን ደግሞ ለማድረግ ከዘር ባሻገር ማሰብ አለበት። እዛ ላለው ወልቃይቴ ራሳቸውን ወልቃይት ብቻ የሚሉ ይጠራሉ፣ አማራ ነን የሚሉ አሉ። የነሱ መብት ጭምር እንዳይገደብ ነው ማድረግ ያለበት፣ የሌላው መብት ተከብሮ እንዲቀጥል ለማለት ማለት ነው። ስለዚህ ከዚህ ከሉዓላዊነት የሚለውን ነገር በጣም በጣም ግራ እስኪገባኝ ድረስ ነው በዚህ ነገር ላይ እንትን ያላቸው እንትን እንዴ ሌላውስ እንዴት ይቀበለዋል? በጉልበት አረጋግጣለሁ ነው አንዳንዱ። እሱ አታረጋግጠውም። ብታረጋግጠውስ ለነገ ምንድን ነው የሚተወው? ሌላኛው ሌላ ቀን ጉልበት አያፈረጥም። 27 ዓመት እኮ በጉልበት ተይዞ ነበር፣ ደግሞ ተቀየረ። ስለ ህዝብ የሚጨነቅ ከራሱ የፖለቲካ ፍላጎትና የራሱ ምናምን ኩራት ነው ምናምን ከሚለው ባሻገር ዘላቂን ነገር የሚያስብ ሰው የዛ ቦታ ላይ ዘላቂ መፍትሄ እንዴት መምጣት ይገባዋል። በፊት ችግር የደረሰባቸው ሰዎች፣ አሁን ችግር ያለባቸው ሰዎች ሁሉም መብታቸው ነፃነታቸው ተረጋግጦ በወንድማማችነትና በሰላም መኖር የሚችሉበት ለነገ ቂምና ቁርሾ በማይተውበት ሁኔታ ችግሮች እንዴት ይፈቱ የሚለው ላይ ትኩረት ማድረግ ነው። ግን የምናየው ነገር ቦታዎቹ ምንድነው እነሱን ካላየን እንሞታለን አይነት ነገር ነው በተለያየ መንገድ የሚታየው። ስለዚህ
በቲፒኤልኤፍ በኩል በዚህ በኩል አንዳንዱ በሚናገረው ልክ ያምንበታል ብዬ አላምንም። ምክንያቱም አንዳንዴ የዘር ፖለቲካ ላይ ምንድነው ብዙሃኑ የሚያስበውን ነገር እሱም መስለህ ካልቀጠልክ እንደ ፖለቲካ ሞት ሊቆጠር ስለሚችል አንዳንድ ነገር ላይ ደፍራት አትናገርም። ግን እንደማያዋጣ እያወቅም ቢሆን ከብዙሃኑ ጋር አብረ መጨብጨብ ግድ ሊሆን የሚችልበት ሁኔታ አለ። ግን ደፍሮና ሰንጥቆ መውጣት ነው። አንተ መተህ የከለልከውን ያሰመርከውን መስመር እግዚአብሔር ከላይ ምድር ሲፈጠር እንደዛ ተሰምሮ እንደተሰጠ አድርገህ መከራከር በማናቸውም መዘኛ ተቀባይነት ያለው ነገር አይደለም። ለሰላምም ለቀጣይነትም የሚበጅ ነገር አይደለም። ስለዚህ የተንጠለጠሉ መፍትሄ የሚፈልጉ ጉዳዮች አንዱ ምናልባት የትግራይ ጊዜያዊ አስተዳደርን ፕሬዝዳንትነት ለነ ዶክተር ደብረጽዮን ቢሰጥ በአንድ በኩል እንዲህ ያንን ነገር ለመመለስ ጥሩ ሊሆን ይችላል ብዬ አምናለሁ። ስልጣኑን ሰጣቸው እንጂ መቀሌን ጭምር ብትወስድባቸው ብዙ የሚያስቡ አይመስለኝም። አንዳንዴ ለስልጣን ካላቸው ፍቅር ምን ላይ ሆነው ስልጣኑን ይዛሉ የሚል ጥያቄ ሊነሳ ይችላል። እርግጥ ምክንያቱም ለዚህ በእርግጠኝነት ይህን በድፍረት የሚያስቸግረው አሁን ተፈናቃይ የሚባለውን ነገር በብዛት እያወሩ አቶ ጌታቸው ትላንት ቃለ ምልልሱ ላይ ያነሱት ነገር ምንድን ነው? ከፌዴራል መንግስት ጋር ባለስልጣናት ጋር ስንወያይ የኢትዮጵያ ፌዴራል መንግስት ባለስልጣናት ተፈናቃዮቹ እንዳይመለሱ ምክንያት የሆናችሁት እናንተ ናችሁ ብለው ሲናገሩ፣ ጠቅላይ ሚኒስትሩም ፊልድ ማርሻልም ሲናገሩ ዶክተር ደብረጽዮን መልስ አልሰጡም። ጀነራል ታደሰ ወረደ መልስ አልሰጡም። እኔም ፍላጎት አልነበረኝም። ሶስታችንም ስለ ተፈናቃዮቹ አለመመለስ ምክንያት እናንተ ናችሁ ስንባል አንዳችንም መልስ አልሰጠንም ብለው አቶ ጌታቸው የተናገሩት። እንግዲህ የተፈናቃዮቹ ጉዳይ አጀንዳ የሚሆነው ህዝብ ለማሰባሰብና በዙሪያ ለማሰለፍ ሲፈለግ እንጂ በሌላም በኩል ደግሞ የሌላ ስልጣን ፍላጎትን ለማሳካት ለማውለብለብ የሚመችና ብዙዎች ሊቀበሉት የሚችሉት አጀንዳ ስለሆነ ለዛ ሲባል ስለሚደረግ ነገር፣ በሌላም በኩል ተፈናቃዮቹ እንዳይመለሱ በማደናቀፍ መረገድ ደግሞ ተፈናቃዮቹ ከተመለሱ አጀንዳ ስለማይኖር ምን ብሎ መንግስትን ማሳጣት ይቻላል? ምን ብሎ ህዝብን ከጎን ማሰለፍ ይቻላል? በቃ ሁሉ ነገር ተመለሰ ማለት ነው። ተፈናቃዮች ከተመለሱ በምን አጀንዳ ሰውንቱ ማለት ይቻላል? ስለዚህ ተፈናቃዮቹ በመያዣነትም መያዛቸውን የሚያረጋግጥ ነገር ነው። አሁንም ቦታዎቹ ምናምን የሚባለውም ነገር የእነሱ የፖለቲካ ፍላጎትና ጉዳያቸው እስኪሳካ ድረስ የሚያደርጉት ነገር ነው። ግን ከነሱ ውጭ የሆኑ ሰዎች ለምንድን ማሰብ የማይችሉት? ለምንድን ነው ግራቀኝ ሰው ማየት እንትን ማይለው? ለምን ለዚህ ድንኳን ቤት ውስጥ ላሉ ሰዎች ለምን አይጨነቁም? እዛ ለሌላው አይጨነቁ። 27 ዓመት ስላነበው ሰዎች አይጨነቁ። አንዳንዴ ዘረኝነት እንደ ሰው ሳይሆን በአካባቢ ነው ስሜት የሚገለጸው ለዘረኛ ሰዎች። ስለዚህ እንባ ያነቡት 27 ያነቡትን ትተው እነዚህ ሰዎች ከዚህ ከድንኳንና ከሰቆቃ ህይወት ወጥተው በዘላቂነት መብታቸው ተከብሮ ነፃነታቸው ተጠብቆ መኖር በሚቻልበት ሁኔታ ላይ ለምን አይሰሩም? እና በአጠቃላይ በትግራይ ያለውን ሁኔታ በተመለከተ እንግዲህ በቀጣዮቹ ቀናት ውስጥ እንግዲህ ምን አይነት አስተዳደር በስልጣን ዘመናቸውን የማራዘም እነዚህ ነገሮች በቀጣዮቹ ቀናት ይደረጋል ተብሎ ይጠበቃል። በሌላም በኩል ደግሞ ወደ ትንኮሳ ወደ ምናምን የሚሄዱ ነገሮች በአጭር ቀናት ውስጥ ይኖራሉ ተብሎም አይታሰብም። የተለያዩ ነገሮች እንደማይኖሩ ተስፋ በማድረግ ነገሮችን በውይይት በንግግር እልባት እንደሚያገኙም በማመን እንግዲህ የተሻለ ሁኔታ እንደሚመጣ ተስፋ እናደርጋለን። ከዛ ውጭ ግን ከስልጣን ባሻገር ምንም ነገር ለማየት ነገሮችን ለመገምገም ለመረዳት የሚቸገሩ ሰዎችን በተለያየ መንገድ እንግዲህ ከዚህ ከፖለቲካ ሂደቱ እየተገለሉ መምጣት የሚችሉበት ሁኔታ ቢፈጠርና ፖለቲካው ከስሜት ከዘር ከምናምን ወጥቶ በሀሳብ ላይ ማድረግ የሚቻልበት ሁኔታን እንዲመጣ በተለይ ደግሞ በቀጣዩ ምርጫ ላይ እነዚህ ሁኔታዎችን ለመጥረግ ሁኔታዎች የተመቻቹ እንደሚሆኑ ይታመናል። እንግዲህ
ቲፒኤልኤፍ እንደ ቡድን ቲፒኤልኤፍ ሆኖ ወደ ቀጣዩ ምርጫ ይሄዳል ወይንስ ሁለት ቦታ ይከፈላል? ወይንስ ቲፒኤልኤፍ የሚባለው ቡድን ለአንዴና ለመጨረሻ ያከትምለታል? እነዚሁ በቀጣይ ጊዜ በቀጣይ የሚታዩ ይሆናሉ። ቲፒኤልኤፍ የሚባል ቡድን ያከትምለታል ሲባል በተደጋጋሚ በግሌ ለማንሳት የምሞክረው ቲፒኤልኤፍ የሚባለው ነገር ለብዙዎቻችን ስልጣን ላይ ወጥቶ ሲዘርፍ፣ ሲገድል፣ ዘረኝነትን ኢትዮጵያ ውስጥ ፈጥሮ ዛሬም ጭምር ለምንታመምበት ህመም ያጋለጠን በደዌ እንድንሰቃይ ያደረገን ቡድን ነው። የምናውቀው ከ1983 በኋላ ከስልጣን በኋላ ስለምናውቀው። ለትግራይ እናቶች ደግሞ ቲፒኤልኤፍ የሚባለው ነገር የትግራይ ህዝብ ተጨቁኗል፣ መብቱ ተረግጧል፣ ተደፍጥጧል ተብሎ ለመብት ለነጻነት ወጥተው የሞቱ ሰዎች ያሉበት ትግል ነው። ስለዚህ የፖለቲካ ቡድን ሆነው በዘረፋ በጭቆና በግድያ በምናምን ውስጥ ያለውን ነገር እሱን ትተን እንደ ፖለቲካ ፓርቲ ሳይሆን ይሄኛውን ቢያንስ በጎ ተግባር ለህዝብ ብለው ዋጋ ለከፈሉ ሲባል ያንን ስም በሆነ መንገድ አስቀምጦ እንደ ፓርቲ መክሰሙ ለትግራይ ህዝብ የሚጠቅመው ነገር ነው። ስያሜውንም በማቆሸሹ ያንን ነገር ምንድነው ቲፒኤልኤፍ በማቆሸሹ የነዛም መስዋዕትነት የከፈሉት ሰዎችም ገድል የመቆሸሽ ነገር ስለነበር ከዚህ ሁኔታው ይህንን ነጥሎ ፓርቲውን ምንድነው የነጻነት ትግል ያደረገውን ስያሜ ለብቻው አስቀምጦ ከዛ በኋላ ትርጉም ያለው የፖለቲካ ትግል በሌላ ስያሜ በምንድነው ልጆች የሞቱበት ምናምን እያልክ ፖለቲካ እየቀሰቀስክ ሳይሆን የሀሳብ ትግል ማድረግ የሚቻልበትን ፓርቲ ቢፈልጉ አንድ ላይ መስርተው ቢፈልጉ ሁለት ሆነው መስርተው ቢፈልጉ 3-4 ሆነው ወደዛ አይነት ትግል ውስጥ ቢገቡ ለትግራይም የሚበጅ በሌላም በኩል ደግሞ መስዋዕትነት ለከፈሉትን ሰዎች የስም ባለማርከስ ደግሞ የራሳቸው ሚና ቢወጡም የሚጠቀሙ ይመስለኛል። የተሻለ ሁኔታ እንደሚመጣም ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ ማክሰኞ መጋቢት 9 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ መጋቢት 9 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።